ቸርነት የባህሪ የሆነ አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ሰዓሊተ ምሕረት ምዕራገ ጸሎት ቤታችን ጣዕሟን በልቡናችን ፍቅሯን በልቡናችን ጣዕሟን በአንደበታችን ላይ ታሳድርብን። እንደ እግዚአብሔር ፈቃድ ባለው ደቂቃ ለመነጋገር የምንሞክራቸው ነገሮች በተወሰነ መልኩ በዚህ ቀን በአዘቦቱ ቀን ከሚነበቡት የቅዱስ ጴጥሮስ መልእክታት መካከል ውስጥ የምናያቸው የመጀመሪያው ጴጥሮስ ምዕራፍ 5 ከቁጥር 6 ላይ ያለውን ኃይለ ቃል ቅድም የተናገርኩትን በዛ ላይ መሰረት አድርገን ለማየት እንሞክራለን። ትምህርታዊ ነገር እንጂ ስብከታዊ ነገር እንዳልሆነ እንድትረዱልኝ እፈልጋለሁ። ከኔ ጋር ናችሁ? ስለዚህ ምናልባት ወደ ራሳችሁ እንድትወስዱት የኦርቶዶክስ እሳቤውን እንድታውቁ ይሄ ኦርቶዶክሳዊ ማንነት የሚባል አለ፣ ኦርቶዶክሳዊ ቅኝት አለን እና በዛ ውስጥ የምንኖርበት እንድታስቡት እንግዲህ በጊዜው ከፍ እንዲያደርጋችሁ ከከበረው ወይም ከበታችሁ ካለው ከበረታውና ሁሉን ነገር ማድረግ ከሚችለው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ ዝቅ ዝቅም አድርጉ። ይህንን ከቅዱስ ጴጥሮስ መልእክት ላይ የመጀመሪያው ጴጥሮስ መልእክት ምዕራፍ 5 ከቁጥር 6 ላይ የምናገኘው ኃይለ ቃል ነው። ይህንን ኃይለ ቃል መሰረት አድርገን ለመነጋገር እንሞክራለን። ቃሉ ምንድነው የሚናገረው? ለማን ነው የሚለው? ለምን ለኛስ የሚለውን ነገር አብራችሁ እንድታዩልኝ ነው። ስለዚህ እንደ ርዕስ ሊሆን የሚችለው ነገር የትህትና መሰላል ወይም ሰዋስው እስከ እግዚአብሔር መንግስት የሚያደርግ ሱታፊ አምላክ የሚለው ሊሆን ይችላል። ሱታፊ አምላክ ምክንያቱም ኦርቶዶክሳዊ ትምህርት ሕሳቤ ወይም ራሱ በግሪክኛው ፍሮኒማ ተብሎ የሚጠራው እግዚአብሔርን ወደ መምሰል የምንቀርብበት በአማልክት ዘበጸጋ የሚያሰኘን ወደ እግዚአብሔር እኛ ሰዎች ሆነን ተፈጥረን ክቡራን ንዑዳን ወደ እግዚአብሔር የምንሄድበትን ጥበብ እናገኘው አንዱ መንገድ የሥነ ምግባር መንገዶች አንዱ ትሕትና ነው። ራሳችሁን በሱ ከበታች አድርጋችሁ ዝቅ አድርጋችሁ አዋርዱ ነው እንደሚለው ዝቅ አድርጉት እያለ የሚነግረን እናያለን። ከቅዱሳት መጻሕፍት ውስጥ በጣም ከሚመሰገኑ በጎ ምግባራት ከሚባሉ አንዱ ወይም እነዚህ አበይት ስነ ምግባራት ከሚባሉት ውስጥ በነገር መለኮት ጥናት ውስጥ ካሉት አንዱ ትሕትና ዝቅ ማድረግ ወይም በግሪክኛው ኬኖሲስ የሚሉት ራስን ዝቅ ማድረግ ባዶ ማድረግ። ራሱ ክርስቶስ እኛን ሆኖ የመላእክትን ባህሪ አልነሳም፣ ነገር ግን ራሱን ባዶ አደረገ ነው የሚለው ቅዱስ ጳውሎስ ሲነግረንና ዝቅ ማለትን መልመድ እንድንችል ዛሬው መልእክቴን ያስረዳናል። የጥቅሱ ሰዎች በነገረ ድህነት ውስጥ እንዴት መመላለስ እንዳለባቸው የሚነግረን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ እንደምንማረው ትሕትና የብዙ ነገሮች ሁሉ ቁልፍ መሰረት ነው። ትሑት የሆነ ሰው ዓለም አይወደውም፣ አይፈልገውም። ምክንያቱም ዓለም ለእሱ የተዘጋጀ አይደለም። ብዙ ጊዜ ትዝርት ያለበት ትዕቢት የሚነገርበት ነው ያለው። ከዛ የተነሳ ብዙ ግፍ ይደርስባቸዋል ትሑታን ክርስቲያኖች ብዙ መከራ ውስጥ ይኖራሉ። ነገር ግን ከትሕትናው ወጥተን በኃይል እንድናስብ ያስገድዱናል። ከዛው እንድንወጣ የሚያደርግ ነገር ግን የለንም። ቃሉ የሚነግረን በምትገፉበት ጊዜ ቢሆንም ነው የሚለው የተፈጠርንበትን ፍጥረት እንድናስብ ዋናውን ነገር እንድንመለከት ነው የሚያደርገን። ስለዚህ የኦርቶዶክሳዊ መንፈሳዊ ትውፊት ውስጥ የቅብብሎሽ ያለው ቤተክርስቲያን ትምህርት ውስጥ ክርስቲያናዊ ሕይወት ብዙ ጊዜ ወደ ላይ ነው የሚመለከተው፣ እርገትን ነው የሚያየው። ከታች ያለ ሰው ወደ ላይ እንዲሄድ ይህንን ነው የሚመለከተውና ዝቅ የሚል ሰው ከፍ ይላል ብሎ ነው የሚናገረው። ከፍ ያለውም ደግሞ ዝቅታን ነው የሚሰጠው። ከፍታን ትሰጣለች አለም በኋላ ወደ ዝቅታ ውስጥ ትመራናለች። እግዚአብሔር ጋር ግን ስንሄድ ዝቅ ያለው ሰው በምድር ላይ እንኳን መጻተኛ የሆነውን ሰው በእግዚአብሔር ዘንድ የከበረ ንዑድ ነው፣ በጣም መልካም ነው። ዝቅ ያለ ሰው የለም። በሰው በተፈጥሮ ውስጥ ዝቅታ በሰው ሰውኛው ቋንቋ ባህሪው ዝቅ አይልም። ስጋው ክቡር ነው፣ ነፍሱ ጽድቅ ያላት ናት። በነፍስ ብቻ ሳይሆን መንፈስ የሚባል ደግሞ ማንነት አለን። በዛ ውስጥ ደግሞ እግዚአብሔርን እናገኘዋለን። የክርስቲያን በጎ አድራጎቶች መልካም መካከል ውስጥ ትልቁ ነገር ትሕትና በመንፈሳዊ ሕይወት ውስጥ ማዕከላዊ ስፍራን ይዞ ነው የሚገኘው። መጀመሪያ ኃጢአት ሁሉ በምድር ላይ የመጣው ከትሕትና በመራቅና ትዕቢትን ገንዘብ አድርጎ በመሄድ የሰው ልጆች
በዚች በምድር ላይ እንዲወድቁ ምክንያት ሆኗቸዋል። እሱን የምናይበትን ነገር ነው። ትዕቢት መላእክትን በመላእክት ደረጃ ይገለጹ የነበሩ በሰማያት ሁሉ ይኖሩ የነበሩትን እንኳን ሳይቀር ዝቅ አድርጓቸዋል። ሳጥናኤልና ሰራዊቱን ዝቅ ያደረጋቸው ከትዕቢት አንጻር፣ ትሕትና ግን ሰዎችን ወደ ሱታፊ አምላክ ልዕልና ያለበት ከፍታ ነው የምትወስዳቸው። ዝቅ ያለ ይመስለዋል፣ ነገር ግን ከፍታን ያገኝባታል። ይህ ማለት ከእግዚአብሔር ጋር በህብረት መኖርን መልመድ ማለት ነው። በዚህ ውስጥ ስንኖር ከፍታችን ከፍተኛ ነው፣ ወደ ላይ ነው የምንሄደው፣ በልዕልና እንገለጻለን። ሰው በሰውነቱ የማይቆጠርበት ዓለም ላይ ነው የምንኖረው። ሰዎች አብዛኛውን ጊዜ ትመለከቱ እንደሆነ አይደለም በሀገራችን በሌላውም ዓለም ላይ ብትመለከቱ ሰው ሆነን ተፈጥረን የሚያምር ልዕልናን አግኝተን ተፈጥረን በወንዝ የሚቆጠር ማንነት ተሰጥቶን ለመሞት በጣም እየጣርን ያለው ተቸግረን ያለው። በዚህ ውስጥ ስለምንኖር ስቃያችን ይበረታል። ይህንን ስንመለከት ትዕቢት በራሱ መላእክትን ማዋረድ ከቻለ በዓለም ላይ ያለው የትዕቢት የትዕዝት ቋንቋዎች ምንጊዜም ሲያዋርዱ ነው የሚኖሩት። ቅዱስ ጴጥሮስ ይህንን ትዕቢትን የሚመስል ነገር ትተን በእግዚአብሔር እቅፈታ ሁሉም በሚችለው አምላክ ዘንድ ዝቅ በሉ እያለ ነው የሚነግረን። ሊቃውንቱ ሲናገሩ አንድ ቃል አላቸው። የበላይን ማክበር ትክክል ነው ይላሉ፣ አቻን ወይም እኩያን ማክበር ደግሞ ተገቢ ነው። የበታችን ማገልገል ግን አምላክነት ነው ይላሉ። ከኔ ጋር ናቸው። ዝቅ ብሎ ያገለገለንን አምላክ ማለት ሳንወደው የወደደንን አምላክ ዝቅታ ያለበትን ነገር መርጦ እኛን ከፍ ለማድረግ አሳረገን። ያው ቅዱስ ባስልዮስ የተባለው የቤተ ክርስቲያን ታላቅ አባት ሲናገር ያልተዋሃደውን አላሳረገውም ነው የሚለው። እኛን ስለሆነ ስጋችንን ስለለበሰ ክርስቶስ እኛኑ ራሱ አሳረገን። ልባችን ሰማያዊ እንዲሆን አደረገን። በአብ ቀን ተቀምጦ አዳም በትዕቢት ይፈልጋት የነበረችው አምላክነት በሱታፊ አምላክነት ወይም በጸጋ አማልክት ዘበጸጋ የሚያሰኘውን ማዕረግ አግኝቶ አዳም ከኛ እንዳንዱ ሆነ የሚለውን ትርጉም ወይም ደግሞ ትንቢት እንዲፈጸም አደረገ። ክብራችን ልዕልናችን ሱታፊ አምላክ ማግኘት ነው፣ ከፍታ ነው። በምድር ላይ እንደው ችግር ደርሶብን እንድንኖር አይደለም እግዚአብሔር የፈጠረን። ቅዱስ ጳውሎስ ጴጥሮስ እዚሁ ላይ ሲናገረን ምንድን ነው የሚለው? ምእመናኑ ወደ ከፍታ እንዲያስቡ የከበረችውን የበረታችውን እጅ የከበረችዋን ነገር እንድናገኝ ከእግዚአብሔር እጅ በታች ራሳችንን ማዋረድ ማለት ምን እንደሆነ ሲያስረዳ እንዲህ ይላል። እንግዲህ በጊዜው ከፍ ያደርጋችሁ ዘንድ ከበረታችሁ ከእግዚአብሔር እጅ በታች ራሳችሁን አዋርዱ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ ሄለንና መልሰው የከበረችው የእግዚአብሔር እጅ ምን እንደሆነች ደግሞ ይነግረናል። የከበረችው እጅ ምን ማለት ነው? ያንን ማስተዋል እንዲነግረን እንፈልጋለን። ብዙ ጊዜ ሰዎች በእውቀት ላይ ብቻ ነው። እውቀት ሂደት እንጂ ፍጻሜ ሆኖ አያውቅም። አዋቂነትን አይደለም ቤተክርስቲያን እውቀት አያስፈልግም ሳይሆን አዋቂነት አለም ፍጻሜያችን መንፈሳዊነት ወይም ቅድስናን አግኝቶ መኖር ነው። በቅዱስ መጽሐፍ ውስጥ የበረታችው የእግዚአብሔር እጅ ተብላ የተገለጸችውን የሚነግረው መለኮታዊ ኃይሉ የእግዚአብሔር መለኮታዊ ኃይል ሰው በምድር ላይ ሲሰቃይ የእግዚአብሔር መለኮታዊ ኃይሉ ያጽናናዋል። በሞት ጥላ ውስጥ እንኳን ስንወርቅ እሱ በሕይወት ይገልጠናል። ሞታችንን ስለሞተልንና በትንሣኤው ስለገደለልን ሕይወት እናገኛለን። በሰማዕትነት የሚወድቁትን ወገኖቻችንን እነሱ ስንመለከት ሌላ ኃይል የለንም። ኃይላችን መለኮታዊ ስልጣን የሆነ የእግዚአብሔር የበረታ እጁ ናት። እሱን እናያለን። ሌላው ጠባቆቱ ነው። ሁልጊዜ ይጠብቀናል። ኃጢአት ውስጥ እንኳን ሆነን እኛን ስለሚነፍቀን ስለሚወደን ይጠብቀናል። በኃጢአት እንደስ ዓለም ከሆነ ግን ይጠለናል። በኃጢአት ውስጥ እንኳን ሆነን በበደል ውስጥ እንኳን ሆነን ይፈልገናል። ከበደል እንድንወጣ ይጠብቀናል። አምላካችን አጋዥ ነው። አምላካችን ሲደክመን ያነሳናል፣ ስንወርቅ እንነሳለን። ለዚህም ነው እንግዲህ ሁልጊዜ በወደቁበት ቤት መቼም በዓለም ላይ አግኝቼ ኖሬ ደስ ብሎኝ ከመኖር ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ ነው የሚለው ቅዱስ ዳዊት ሲናገር። በእግዚአብሔር ቤት ቢወድቁ ማግኘት ስላለ ቢያጡም ደግሞ የሚፈልጉት ነገር ተሟልቶ ስለሚገኝ ሁልጊዜ ከእግዚአብሔር ጋር መኖርን እንመርጣለን። እሱ ብቻም አይደለም፣ የበረታቸው የእግዚአብሔር እጅ በሕዝቡ መካከል መከራ እንኳን ሲሆን የማዳን ስራውን ይሃይ በጣም ሐዘኖች ሲበዙ ጭንቀቶች ሲኖሩ
በእያንዳንዱ ቤት ስቃዮች ሲኖር እንኳን እግዚአብሔር ሁል ጊዜ የበረታ እጁን ይልክልናል። ስለዚህ እንጽናናለን። ሌላ ኃይል የለንም። በዚህ ህይወት ውስጥ እንኖራለን። ቀርብ ዘንድ ወደድኩኝ። እኔ ንጹሕ የክርስቶስ ስንዴ ነኝና ያለ ጊዜ የሆነ መማለጃ ሰጥታችሁ ከነዚህ ከጨካኞች እጅ አታስመልጡኛል። ስም ኢትኩን ስም በሐሰት ምስክር ሆኖ በሰማዕትነት አሁን ዛሬ ቅዱስ የሚል ሰማዕትነት ተቀብሎ ነው የሚኖረው። እሱን እናስበዋለን። ከኔ ጋር ናችሁ። ዝቅ ብሎ እኔ ለክርስቶስ ስንዴ ነኝ። ስንዴ መባ እንደሆነ ሁሉ በመስዋዕትነት ለቤተ ክርስቲያን እንደሚቀርብ ሁሉ እኔ ስንዴ ነኝና እባችሁ ያለ ጊዜው መባል ሰጣችሁ፣ እጅ መስጫ ሰጣችሁ ከጭፍሮቹ እጅ አታስመልጡኝ። አሁን ሰማዕትነትን እፈልጋለሁ። ጊዜው አሁን ነው። ወደ እግዚአብሔር ዘንድ ቀርብ ዘንድ የእግዚአብሔር የበረታ እጁ ታደነኛለች ብሎ ተናገረ። ከኔ ጋር ነው። ብዙ መከራ ውስጥ አለን። ነው የምንሰማቸው ብዙ መከራዎች ናቸው። እግዚአብሔር ግን የበረታ እጁ የሚያድነን ስለሆነ ከሞት በኋላ ሁሉ እንጽናናለን፣ ደስ ይለናል። ያለፉትን አባቶች፣ ወንድሞች፣ እህቶች፣ ሕፃናትን ሳይቀር በሰማዕትነት ስንመለከት እንጽናናለን። ለምን? የበረታው የሆነ አምላካቸው ዘንድ ሄዱት። እኛም ወደዛ ለቤት እናፍቃለን። ሁልጊዜ ግን ኃይላችን እግዚአብሔር ነው ብለን በእሱ እንመካለን። የእግዚአብሔር ፊቱ ራሱ በእግዚአብሔር ፊት ዝቅ ብለን የምንታይበትን ራሱ የትህትና ዝቅታን ትርጉሙን ቅዱሳት መጻሕፍት በሰፊ ነው የሚያስረዱን። በእግዚአብሔር ፊት የሚኖረው ትህትና እግዚአብሔርን ፈቃድ መፈጸምን ከራሳችን ምኞት ይልቅ የእግዚአብሔርን ፈቃድ መፈጸምን ይመለከታል። የእግዚአብሔር ፈቃድ ምንድነው ነው? እኔን የምትወዱ ከሆነ ትእዛዜን ፈጽሙ አለ በዮሐንስ ወንጌል ላይ ራሱ አምላካችን ኢየሱስ ክርስቶስ። ትእዛዙ ምንድነው ብለን ስንጠብቅ እርስ በርሳችሁ ተዋደዱ አለ። የእርስ በርስ መዋደድ ጥርጉን ሲያሳየን ደግሞ የራሱን ሕይወት አሳልፎ ከመስጠት የበለጠ ምን ፍቅር አለ አለ። የፍቅር ጥጉ በልቦና ላይ የተተከለ የመውደድ ኃይል ነው። ራሳችንን አሳልፈን በዚህ ከቁሳዊው ዓለም ሐሳብ ወጥተን ከኔ ይልቅ እኛ የሚለውን ሐሳብ ይዘን የምንሄድበት በሕይወት የምንገለጽበት ሰዋዊ ጠባያችን በተግባር የሚገለጽበት ከኔነት። ምክንያቱም የሰው ልጅ ብቻውን ይሆን ዘንድ መልካም አይደለምና ነው የሚለው መጽሐፍ ሲነግረን። ለአዳምና ለሔዋን የተነገረ ቢመስልም ለሁላችንም ሰዎች ከሰዎች ጋር ነው የሚያምርባቸው። አንዱ በአንዱ መጽሔት ነው መስታወት ነው መኖር የሚችለው። በምድር ላለው ለማንኛውም ሰው ሰውነቱ ገዝፎ የሚታየን ሆነ አሁንም ወደ እግዚአብሔር የበረታ ክንዱ እጁ ስር እንደወደቀን ወደ ልና እንቀርባለን። የሱን ፈቃድ እናስባለን። እግዚአብሔር ፈቃድ ራሳችሁን አሳልፋችሁ ስጡ ነው የሚለው። አፍቅር ቢጸከ ከመ ነፍስከ፣ ራስን በምትወድበት የመውደድ ቋንቋ ሌላ ወገንን ውደደው ነው ያለው። መውደድ፣ ለራስ ፍቅር ማድላት። ሰው ራሱን የሚወድ ከሆነ ተፈጥሮውን ያከብራል፣ ፍጥረታትን ይወዳል። አሁን ትልቅ ችግር የገጠመን ራስን በመውደድ ራስ ወዳድ የሚባል ቃላትን እንሰማለን። ሰው ራሱን እየወደደ አይደለም ያለው፣ ለራሱ ጥቅም ብቻ ነው የቆመ ያለው። እኔ ብቻ ላግኝ፣ እኔ ብቻ ልብላ ልጠጣ፣ እኔ ብቻ ልኑር የሚል ቅዠት ውስጥ ነው ያለው። በጣም ተቸግረን ያለው። በዚህ ውስጥ ብዙ ሰዎች ይሰቃያሉ። በእግዚአብሔር ጥበቃ ውስጥ መኖር ራሱ የትህትናን ገጽታን እናያለን። በእግዚአብሔር ታዛዥነት ውስጥ ደግሞ ስንኖር በማናቸውም ሁኔታ ውስጥ ወኩን ማህይምነ እስከ ለሞት ነው የሚለን ራዕየ ዮሐንስ ላይ የምናነበው። እስከ ሞት እስከ ህቅታ ድረስ የመጨረሻው ትንፋሽ ድረስ የታመንኩን ለህሊናችን ታማኝ መሆን፣ ለምናደርገው ነገር ታማኝ። ሰዎች ያዩልናል ብለን አይደለም፣ ላስተማረን ላኖረን ሳይማር ላስተማረው ማህበረሰብ ታማኝ መሆን። እመኒ ወእመኒ አልቦ ያዕቆብ የሚነግረን ይሄን ነው።
እውነቱን እውነት ሐሰቱን ሐሰት ማለት መልመድ። ምክንያቱም ብዙ ጊዜ እውነት በመናገር ዓለም ላይ ስቃይ አለ። ውሸቶች ተደርበው እውነቶች ሆነዋል። የውሸት እንደውም እውነት በራሱ አማናዊት ሳትሆን አንጻራዊት ናት። በአንድ መንደር እውነት ያለው በሌላ መንደር ሐሰት ሆና ትቀርባለች። በእግዚአብሔር ዘንድ በኦርቶዶክሳዊት እይታ ውስጥ ያለች ቤተክርስቲያን ግን እውነት አንጻራዊት ናት፣ አትሸራረፍም። ምክንያቱም እግዚአብሔር እውነት ስለሆነ እሱም ብላ ነው የምታምነው። ስለዚህ ኢትሚት ፍትሐ ነዳይ ወኢተአምፅ በፍትሕ ነው የሚለን መጽሐፋችን ሲነግረን። ፍርድም አታጓድ፣ ድሃውንም አትበድል፣ እውነቱን እውነት ሐሰቱን ሐሰት በል ነው የሚለን መጽሐፍ ሲነግረን። ይህንን ስንመለከት ዓለም ላይ በጣም ብዙ ፍትህ የተጓደለበት ከመኖሩ የተነሳ ትንሽና ትልቅ የሚል ነገር አለ። በዛ መልኩ ድሃው ይበደላል፣ የሚችለው ደግሞ በዳይ ይሆናል። ሁሉም ግን በእግዚአብሔር በበረታችሁ በእግዚአብሔር እጅ ግን ሁሉም ሰው ዋጋውን የሚያገኝበት ዘመን አለ። በድሃውም ዘንድ ላይ ያለውን የድሃውን ፍርድ አታጣም። ፍትህ ማለት እውነትን ከሐሰት ለይቶ ማሳየት ስለሆነ፣ ሌላው በመለኮታዊ ተግሳጽ ሁል ጊዜ በትዕግስት መኖር ትሕትናም ብሎ ነው የሚገልጸው። እግዚአብሔር ይገስጸናል። ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ ነው የሚለን ቅዱስ ዳዊት ሲነግረን፣ ለእግዚአብሔር በፍርሃት ተገዙ መገዛታችሁም ደስ እያላችሁ ነው ብሎ ተቃርኖ ያለበት ቃላቶችን ይነግረናል። በፍርሃት ተገዙ ይለንና ደስ ይበላችሁ ደግሞ ይለናል። ፍርሃት ሌላ ጎን ነው፣ ደስታ ደግሞ ሌላ ገጽታ ነው። ነገር ግን ደስታችሁ ደስ እያላችሁ ቅዱስ በሆነው ፍርሃት ማለት ነው። ልጅ አባቱን በሚፈራበት የአክብሮት ፍርሃት ለእግዚአብሔር ተገዙ እንጂ እግዚአብሔር በሰማይ ሆኖ ይህንን ሰማይ የሻፎ ድንጋይ አድርጎ ጥሎ ያጠፋናል ብለናል። ለማምላካችን እንፈራው የፍቅር ፍርሃት እንፈራዋል። ስለዚህ በፍቅር ፍርሃቱ ስንኖር እግዚአብሔር ይገስጸናል፣ ይመክረናል። እሺ በእጄ ስንል ልባችን ሲታረቅ እግዚአብሔር ይሰማናል። በዚህ መኖር ራሱ ትሕትና ብለው ገልጾታል። ሌላው በእግዚአብሔር ትእዛዝ ውስጥ ታዛዦች መሆን፣ በብዙ መልኩ ታዛዥ መሆንን መልመድን መቻል በራሱ ትሕትና ነው ራሱን የቻለ። ሌላው ትሕትና እንደ መንፈሳዊ ጥንካሬ ተገልጻ በኦርቶዶክሳዊ መንፈሳዊ ትምህርት ውስጥ ትገለጻለች። እሱ ነው ዓለም ራሱ በዓለም እይታው ስንመለከት ትሕትና ብዙ ጊዜ ድክመትን ነው የሚያሳየው። ምክንያቱም በዓለም ሰለጠን ባለው ቁሳዊው ዓለምና እኔነት የበዛበት ዓለም ላይ ስትመለከቱ ትሁት የሆነ ሰው አላዋቂ ወይም የአእምሮ ሕመምተኛ ነው። ከኔ ጋር ናችሁ? በእግዚአብሔር አገር በክርስትና ሕይወት ግን ትሕትና ሕይወት ነው። የጥንካሬ የብስለት ምልክት ነው። ከድክመት የምንወጣበት ነው። ኦርቶዶክሳዊ ትምህርት ውስጥ የሚያስተምረው እውነተኛ ትሕትና የመንፈሳዊ ጥንካሬያችን የምናሳይበት ነው። በራስ ወዳድነት በራስ ፈቃድ ከመገደፍ ይልቅ ለእግዚአብሔር ፈቃድ እንድንደገፍ በእግዚአብሔር ፈቃድ ውስጥ እንድንኖር ትሕትና መንገድን ትሰጠናለች። ይህንን ነው ቅዱስ ጴጥሮስ የሚነግረን። ሌላው በአብዛኛው ጊዜ ቅዱስ ጴጥሮስ ከሚያስረዳን አንዱ የሚገልጽልን በእግዚአብሔር በዚች በከበረችው እጅ ስር ትሑታን ሆነን ራሳችንን አዋርደን ስንኖር የናቁን እንኳን በዓለም ላይ የናቁን እንኳን ከፍታችንን አንድ ወቅት ይረዳሉ፣ ሰውነታችንን ይረዳሉ። በጣም በሚደንቅ ሁኔታ ሰው ሆኖ ተፈጥሮ ማነህ ተብሎ የሚጠየቅበት ዘመን ላይ ነው ያለው። ሰው ነው፣ ሰውን ማነህ ተብሎ አይጠየቅም። ሰው መሆኑ ብቻ በቂ ነው። ለዚህም ነው በአምስተኛው ክፍለ ዘመን የተነሳው ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ሲናገር አንተ ለድሃው ስትሰጠው ጎጡን፣ ጾታውን፣ ሌላው ይቅርና ሃይማኖቱን ብላ አትስጠው። ዝም ብለህ ስለ ክርስቶስ ስጠው። ሰውነት ነው የነገሰው እዚህ ውስጥ ሰውነት በሰውነቱ ከኔ ጋር በእምነት ስለሚመሳሰለኝ ብቻ ነው። በሰውነቱ ክርስትና የሚነግረን ለማንም ሰው ሰዋዊ የሆነ ስሜታችን መግለጽ እንጀምር ወደ ስነ ምግባር ጠባይ፣ ከዛም መንፈሳዊ የሚባለው ልዕልና መያዝ እንጀምራለን። በመጀመሪያው ሰዓት ላይ ከድቀት ውስጥ የሚነገረው ውድቀት በትዕቢት ምክንያት ከወደቀው መካከል የሚታወቀው ሳጥናኤል ነው። ሳጥናኤል ብዙ ጊዜ ተተርኮልናል፣ ሰምተነዋል። ኢሳይያስ ላይ ግን አንድ ቃል ይነገረናል። ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 12 እስከ 15 ላይ አንተ የንጋት ልጅ አጥቢያ ኮከብ ሆይ ይለዋል። በፊት በነበረው ክብሩ እንዴት ከሰማይ ወደቅ? አሕዛብን ያዋረድክ አንተ ሆይ
እንዴት እስከ ምድር ድረስ ተቆጠርክ? ወደ ሰማይ አወጣሃለሁ፣ ዙፋኔንም ከእግዚአብሔር ከከዋክብት በታች ከፍ አደርጋለሁ። በሰሜንም ዳርቻ በመሰብሰቢያውም ተራራ ላይ እቀመጣለሁ። ከደመና ከፍታ በላይም አርጋለሁ፣ በልዑልም እመሰግናለሁ አለ። ነገር ግን ወደ ሲኦል ወደ ጉድጓድ ጥልቅም ትወርዳለህ አለው። ከኔ ጋር ናችሁ? ይህንን አስቦ ሁሉን ማድረግ ይችላል። ከፍ ያለውንም ቦታ ላይ የሚያገኛለሁ፣ ልዕልናም ቦታ ሆናለሁ፣ የፍጥረታት ሁሉ ገዢ ሆናለሁ አልክ። ግን ይህ አልተሳካልም። ከፍታን በትዕቢት ስትመርጥ ያገኘኸው ግን ሲኦል የሚባለው ድቀት ነው ብሎ ነው ይላል። ስለዚህ ከፍታን በምድር ላይ ስንፈልግ አግባብነት ባለው መልኩ ከሌለ የሚጠብቀን ይሄ መሆኑን እንረዳለን። ቅዱሳት አባቶች ሐዋርያት አበው በአንድ ድምፅ የሚስማሙበት እዚህ ላይ ያንን ብሩህ መልአክ የነበረው ወደ ጋኔንነት ነው የተቀየረው። ሳጥናኤል ፍጹም የሆነው በትዕቢቱ ምክንያት የወደቀበትን ትዕቢት ምን ያህል እንደምታዋርድ እናያለን። ሰውነትን ስንንቅ ትዕቢትን ገንዘብ እያደረግን ሰውነታችንን ሲንቁን ማክበር በራሱ ከራስ ነው የሚጀምረው። ሰላም ከራስ ነው የሚጀምረው ወገኖች። ማክበርን ያለመደ ሰው ሊከበር አይችልም። በትዕቢት የሚኖር ሰው ትሁት የሆነን ሰው አያገኘውም። ምናልባት ለጊዜው ስልጣኑን አይቶ ጎንበስ ሊለት ይችላል፣ ግን ፍጹም ትሕትና አይደለም። በዛ ውስጥ ሊገለጽ አይችልም። አባ ይስሐቅ ሶርያዊው ሲናገር ምን ይላል? አንተ ከራስ ጋር ታረቅ ይላል። ከራስ ጋር ከውስጥ ጋር ሰላምን ፍጠር፣ ሰማይና ምድር ካንተ ጋር መታረቅ ይጀምራሉ ይላል። ከኔ ጋር ናችሁ? ከኔ ጋር ናችሁ? በውስጥ ያለው ሰላም ሲኖር ሰማይና ሰማይ ሳይቀር በሰማይ ያሉት በምድርም ያሉት ሳይቀሩ ከኛ አይምሮ በላይ የሆኑት ነገሮች እርቅን ይጀምራሉ። ባንተ ውስጥ ሰላም ሲኖር አለመልሶ በሺህ የሚቆጠሩት ሰዎችን ሰላምን ያገኛሉ ይላል። ሰላም የሌለው ሰው ስለ ሰውነት አይራራም፣ ጨካኝ ነው። ውስጣዊ ሰላም የሌለው ሰው በፍጹም ስለ ሰዎች ሰላም አይጨነቅም። ውስጣዊ ትሕትና የሌለው ሰው በፍጹም ስለ ሰዎች ትሕትና ሊረዳ ይችላል። ለዚህ ነው ብዙ ሊቃውንት ሲናገሩ አብዝሖ ትሕትና ከሞኝነት ቁጥር ነው ይላል። ዓለም ትሁት ስንሆን ሞኞች አድርጋ የአእምሮ መምተኞች አድርጋ ነው የምታስበን። ትሕትና ግን አምላካችን ኢየሱስ ክርስቶስን ያስተማረን። ለዚህም ነው ይህንኑ አንቀጽ በተነተነበት ትርጉሙ ላይ ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? ትዕቢት የገሃነመ እናት ናት፣ ትሕትና ግን የሰማይ እናት ናትና ይህችን ያዛት ይላል። ከኔ ጋር ናችሁ? ትዕቢት የገሃነመ እናት ናት። ትዕቢት ግን በራሱ ትሕትና ግን ፍጹም ለሆነው የሰማያዊ ልዕልና የምናገኝባት ወደ ሱታፊ አምላክ የምታቀርባን ስለሆነች እሷን አግኛት እያልን ታላቁ አባታችን ይነግራል። እዚሁ ቃሉ ላይ ሲያስረዳን ትዕቢት ለማንኛውም መንፈሳዊ ነገር እንቅፋት ሆኖ ነው የምናየው። ኦርቶዶክሳውያን እኛ የባህል አስተዋጽኦዎች አይደለም፣ በባህል አስተዋጽኦ ውስጥ የምንኖር ሰዎች አይደለም። እኛ እግዚአብሔር ራሱ ኦርቶዶክሳዊ እይታችን ነው መጥራት አለበት። መንፈሳዊያን የሚባል የመንፈስ መንገድ ነው ያለ፣ በመንፈሳዊ ሕይወት ውስጥ የምንኖር ነው። እዚሁ ላይም ደግሞ የሌው ቅዱስ ኤሬኔስ የተባለ ታላቅ አባት ሲያብራራ ምን ይላል? ሰዎችን አዳም የወደቀበትን ውድቀትን ተመልክቶ እንደ ራሱ እንደ እግዚአብሔር ትሆናላችሁ ተብለው አዳምና ሔዋን የወደቁበትን አንቀጽ የተነተነበት ቦታ ላይ ምን ይላል? ሰው ከመጀመሪያው ጀምሮ አምላክ ሆኖ አልተፈጠረም ማለት ቅዱስ ኤሬኔስ። አምላክ ሆኖ አልተፈጠረም። ነገር ግን አምላክን መምሰል መለኮታዊ ባህሪን የሚካፈልበት ሱታፊ አምላክ የሚያገኝበትን ችሎታ ግን ሰጠው፣ እንዲህ ሆኖ ተፈጠረ ይላል። ከኔ ጋር ናችሁ? በአርአያውና በአምሳሉ ሲፈጥረን እግዚአብሔርን ወደ መምሰል የምንመጣበት ነገር አዳም በትዕቢት ምክንያት እባቡ ካሳተው በኋላ ሔዋንን ካሳታት በኋላ ወደ ምድር ሲወርዱ አዳም በስቃይ ውስጥ ነው የነበረው። ጉቶ ስር ነበር የተደበቀው። የዓለም ምሳሌ ወደ ሆነችው የት ነው ያለው ተብሎ የአምላክ ድምፅን በሰማ ሰዓት ራቁቴን ነኝ በጉቶ ስር ነው ያለሁት ነው። ራቁትን መሆንን ማን ነገረ? ከሱታፊ አምላክ ስንወጣ ከመንፈሳዊ አይን እይታችን ስንርቅ አሁንም የለበስነው ልብስ ራሱ አይከልለንም። መንፈሳዊ እርቃን ይሆናል ሕይወታችን። ከመንፈሳዊ ነገር የራቀን እንሆናለን። ልክ ይህንን ካገኘ በኋላ አዳም
በደሉ እንደተሰማው ሲያቅ መጀመሪያ የሰው ልጅ ሲፈጠር ግን አምላክ እንዲሆን አይደለም፣ እኛ አምላክ እንሆናለን አይደለም፣ አምላክን ግን እንመስላለን። በአርአያው በአምሳሉ ስለተፈጠረ አምሳል አርአያ የሚባል አለ። አሁን በጥምቀት አዳም ከወደቀ በኋላ በጥምቀት ያ የደበዘዘው ልጅነታችን ተመለሰልንና የሥላሴ ልጅነት አገኛል። አሁን የሥላሴ ልጅነት አለን። የሚቀረን ግን እግዚአብሔርን መምሰል ነው። እሱ ደግሞ በጥረት እግዚአብሔር በረዳን የእግዚአብሔር ጸጋን ይዘን ከኛ ጋር ባለን መንፈሳዊ አገልግሎትና የምስጢራት የቤተ ክርስቲያን ተካፋይነት ወደዛ እንቀርባለን። ሱታፌ አምላክ የምንለው ቴዎሲስ በግሪክኛው ብለን የምናነሳው ይሄንን ነው። ቅዱስ ኢሬኔስ የሚያነሳው ይሄንን ነው። እንግዲህ በዚህ ምክንያት ወደ ነገረ ድኅነት ታሪክ ውስጥ እንሄዳለን። የዳንበትን ሕይወት እናያለን። በሌላው መልኩ ግን ፍጹም ትሕትናን ከአምላካችን ነው የተማርነው። ከሱ ስለተማርን የትሕትና ፍጹም ምሳሌ ተብሎ የተገለጸ አምላካችን ኢየሱስ ክርስቶስ ነው። ለዚህም ነው ቅዱስ ጳውሎስ ሲናገር በፊልጵስዩስ መልእክቱ ላይ ምዕራፍ 2 ከቁጥር 8 ላይ ራሱን አለ አምላካችን ኢየሱስ ክርስቶስ አዋረደ ለሞትም ይሄውም የመስቀል ሞት እንኳን የሆነውን የታዘዘ ሆነ ነው። ራሱን ባዶ አደረገ። ስለ እኔ፣ ስለ እናንተ፣ ስለ አዳም፣ ስለ ፍጥረታት፣ ስለ ሰው ልጆች ብሎ አምላካችን ራሱን ዝቅ አደረገ። ከፍታን የተመኘ አዳምን ትሕትና ያስተምር ዘንድ ዝቅ አለ። ከፍ ሊያደርገን ዝቅ ብሎ መጣ። ከፍ ብሎ በመስቀል ላይ ታየ። በመስቀል ላይ ተሰቅሎ አይደለም ነፍሳዊ ባህሪያችንን ሰውነታችን ግርማ አገኘ። እሱ ደመግቦ አልነበረም ነው የሚለን መጽሐፍ ሲነግረን። በመስቀል ላይ ሆኖ በደም ታጥቦ በደም ውስጥ ሆኖ ደሙን አፍሰሰልንና እሱ ግን ደመግቦ አልነበረም። አዳም ከወደቀ በኋላ ውበቱ የሰውነት ውበቱ ጠፍቶስ መንፈሳዊ ሕይወቱ ጠፍቶ የነበረውን በደሙ ከመለሰለት በኋላ ደመግቦ አደረገን። እኛን ከኔ ጋር ናችሁ? ደመግቦ ያደረገን አምላካችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ዓለምን ነፃ አወጣ። የዓለም ነፃ የወጣበትን ምልክት ሰጠንና ልጅነታችን በደም ታጠበ። አንትሙ ታቦቱ ለእግዚአብሔር የሚለን ለዚህ ነው። የእግዚአብሔር ቤተ መቅደሶች እናንተ ናችሁ፣ የመንፈስ ቅዱስ ማደሪያ ናችሁ። ቅዱስ ጴጥሮስም ቅዱስ ጳውሎስ የሚስማሙበት ነገር ግን በደሙ ዋጋ ስለተገዛችሁ የራሳችሁ አይደላችሁም ብሎን የግል ማንነታችንን ጥያቄ ውስጥ አስገቡት። በግል ማንነት ውስጥ ጥያቄ ውስጥ ሆነን እያለን ገና እሱ መልስ ሳያገኝ እንዴት ነው የሰው ልጅ በወል ማንነት ስቃይ ውስጥ የሚገባው? አንተ ከዚህ ነው የመጣው፣ አንተ ከዛ ነው የመጣው ለምን ይሰቃያል? ቤተ ክርስቲያን የሁሉ ናት። ዮሐንስ አፈወርቅ ሲናገር ቤተ ክርስቲያን የፍርድ ቤት ወይም የፍርድ አደባባይ አይደለችም፣ ነገር ግን ሕሙማን የሚፈወሱባት ሆስፒታል ናት። የቤቱም አለቃ ወይም ደግሞ ሕሙማንን የሚፈውሰው ደግሞ ራሱ ሐኪሙ መድኃኔ ዓለም ክርስቶስ ነው፣ እንደራሴዎቹም ካህናት ናቸው ብሎ ቅዱስ ዮሐንስ አፈወርቅ ያስቀምጣል። አድሎ የለባትም፣ ሁሉንም ነው የምታገኝ። በየትኛውም ከዚህ አካባቢ ከዚህ ነው ያለው የቆዳ መልክ፣ የንግግር፣ የቋንቋ ዘይቤ ባለበት አትለካውም። ለሁሉም እኩል የሆነች ቤተክርስቲያን ሁሉንም የምትይዝ ምክንያቱም አራቱ ባህሪያት ይስማሟታል። ቤተክርስቲያን ቅድስት ናት፣ አሐቲ ናት፣ አንዲት ናት፣ በሁሉ ለሁሉ ያለች ናት፣ ኮለንታዊት ናት ወይም ዓለም አቀፋዊት ናት፣ ሐዋርያዊት ናት። ሐዋርያትን ፍኖት ተከትላ የምትሄድ ናት። በዚህ ጸባይ አራቱ ባህሪያት ከአራቱ ባህሪያት ውስጥ አንዱን ባህሪያት ያነሳች ቤተክርስቲያን ዘክርስቶስ አትባልም። ይህ ለእኛ ሕይወት የሚስማማ ነው ወገኖቼ። በአንድነት እንድንኖር እግዚአብሔር ይፈልጋል። ምክንያቱም እኛ የእግዚአብሔር ቤተ መቅደሶች ነን። በአንድ ሐሳብ እንዲኖሩ ቅዱሳኑ ደጋጎቹ በአንድ ሐሳብ ይኖሩ ነበር። ሐዋርያቱ እግዚአብሔር መንፈስ ቅዱስ በዛ ነው የወረደላቸው። እንደገናም ደግሞ ቅድስናን እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሏል። በቅድስና ውስጥ ነው የተለየ አኗኗር ነበር የሚኖሩት። ሰውነትን አክብረው መንፈሳቸውን ጠብቀው የነፍስ ሰዎች ሆነው የሚኖሩ ነበር። አልፎም ደግሞ ለሁሉም በሁሉም የተሰጡ ነበሩ። የገሌ ወገን የሚባል ማንነት አልነበራቸውም። ሐዋርያቱ አባቶቻችን በፍጹም ከዚህ ወገን የሚባል ነገር የላቸውም። ክርስቶስም በተናገሩ ቁጥር በዓለም ዘንድ ያለውን ሽታ ሁሉ የመቀየር ጸጋ ነበራቸው።
ከዚህ አልፎ ደግሞ ሐዋርያቱን እንደመራቸው ምጥው ሆረ ሄደ ነው የሚለው ራሱ ለሰማዕትነት የተሰጡ ሐዋርያዊ ስራን የሚሰሩ ስለነበሩ እነዚህ ሕይወት ትርጉሞች እኛን የሚስማሙ ናቸው። በዚህ ሕይወት ውስጥ ስንኖር ራሳችንን ዝቅ አድርገን የልዕልናውን ከፍታ መያዝ እንችላለን። ክርስቶስ ለኛ የትህትናችን ዝቅ ማለታችንን ወደ እግዚአብሔር ወደ ሰዎች ስንቀርብ ዝቅ ማለታችንን ይቀበላል። አሁን ቅድም የተናገርኩት ብዙ ጊዜ በዓለም ላይ ስንመለከት ስልጣን ያላቸው ከፍታ ላይ ያሉ ድምጻቸው የሚሰማ ሰዎችን ዝቅ እንላቸዋለን። አሰላምታችን ሁሉ ይቀየራል። አቻ እንኳን ያሉን ሰዎች እንኳን ጓደኞቻችንን የምንለዋወጠው ነገር መሆን ስላለበት ብቻ እናደርጋለን። ዝቅ ያለውንማ እንረሳዋለን። ዝቅ ያለውን ማገልገል ነው አምላክነት ብሎ የሚገልጽ ዝቅ ብሎ መገልጻት። ስለዚህም ነው ቅዱስ አትናቴዎስ ዘእስክንድርያው ሲናገር ምን ይላል? ሰው የእግዚአብሔር ለመቀበል ብቁ ይሆን ዘንድ ቃል ሥጋ ሆነ። ቃል የተባለ መድህን ክርስቶስ አምላካችን ከሰማይ ወርዶ ዝቅ ያለውን አዳምን ባህሪውን ከፍ ሊያደርግ እኛን ከፍታችንን ሊመልስልንና ወደ ቀደመ ክብራችን ሊመልስ ቃል ወልደ እግዚአብሔር ኢየሱስ ክርስቶስ መድህን ዓለም እሱ ሰው ሆነ፣ ዝቅም አለልን። ሁሉን ማድረግ የሚችል አምላክ በትህትና በግርግም ውስጥ ተወለደ። እነዚህ እንስሶች እስትንፋሳቸውን ለገሱት። የትህትና ባለቤት የሆነው አምላካችን በምድር ላይ መጥቶ እረኞቹ የተናቁት የነበሩት ከብት ጠባቂዎች መጥተው አመሰገኑት። ዝቅ ብሎ ታየ። ሁሉን ለኔም ለእናንተም ትልልቅ ነገር የሰጠ አምላክ፣ ከፍተኛ ቦታን ያደለን አምላክ እሱ ዝቅ ብሎ በዝቅታ ውስጥ ከፍታችንን ሳለልን አመጣልን። እሱም ማየት የምንችልበት ነው። ከዚሁ ጋር እንግዲህ ዮሐንስ ወንጌል ምዕራፍ 13 ከቁጥር 10 ላይ 14 ላይ እንግዲህ ይላል፣ እኔ ጌታና መምህር ስሆን እግራችሁን ካጠብኩኝ አለ መድኃኔ ዓለም ክርስቶስ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። ምሳሌ ለመሆን መጣ። ዝቅ ማለት በጣም በዓለም ኃጢአተኛ በደለኛ ናት ብለው የከሰሷትን እንኳን ሴት ከሳሾችሽ ወዴት አሉ? ከእናንተ መካከል ኃጢአት የሌለበት ሰው ይውገራት። ሁሉም ኃጢአቱ ተናበበ። ሁሉም ዘንድ የሚነበብ የተሸፈነ ኃጢአት አለ፣ ግን የኛ ሳይሆን የሌሎቹ ነው የሚታየው። ስለዚህ ግፎች የሚበዙት ለዚህ ነው። የራስህን ኃጢአት ተመልከት። ሁሉንም ነገር በመናገራቸው ፈሪሳውያን አዋቂዎች ሆነው ነበር የሚታዩት። ዝቅ ማለትን አልለመዱም። ዝቅታን ከመጻሕፍት ቢነገራቸውም በተግባር ሊተረጉሙት አይቻሉም። አሁንም ቅዱስ ይስሐቅ ሶርያዊው ሲናገር ምን ይላል? አንተ በምድር ላይ ስትኖር ነው አላዋቂ ሆነ ኑር ይላል። ማለት ዕውቀትን ንቆት አይደለም። ምክንያቱም አንተ ከምታውቃቸው ዕውቀቶች የበለጠ የማታውቃቸው አሉና፣ ስለዚህ አላዋቂ ሆነ መኖር ይሻላል። በመናገር በትዕቢት ስቃይ ውስጥ ከምትገባ ዝም ማለትን ምረጥ። ዝም በላ። ከኔ ጋር ዓለም ብዙ ጩኸት አለ። የእግዚአብሔር ሰዎች ያዳምጣሉ እንጂ አይጮሁም። ብዙ ነው የሚሰሙት። ዝም በል። እምተናበቦ ይሄ ይሳርሙ ከመናገር ዝምታ ይሻላል። ቅዱስ ዳዊት ሲናገር ደግሞ ራሱን የሚያነው ለአንደበቴም ሲም እግዚኦ አቃቤ ለአፉየ፣ ለአንደበቴ ጠባቂ ንዘዝላት። እቺ ምላስ እሳት ስለሆነች አገርን ቃላቶቻችን አገር መጠገን አገር ማፍረስ ስለሚችሉ ሕዝብን ስለሚያጠፉ በቃላት ብዙ ሰዎች ስለሚሞቱ በቃላት ብዙ ሰዎች ስለሚጠገኑ መልካም ሲሆን፣ ስለዚህ አለመናገርን ዝምታ ምረጥ። አለመናገር ግን ማለት ዝም ማለት ግን አለመናገር ማለት አይደለም። የት መናገር እንዳለብህና የት መናገር እንደሌለብህ መለየት ማለት ነው። ከኔ ጋር ናችሁ? ዝም ማለት ዝም ስንል አላዋቂዎች መሆን ማለት አይደለም፣ ወይም መሸነፍ አይደለም፣ መንበርከክ አይደለም። ዝም ሲሉ የልብ ጸጥታ እናገኛለን። በዚህ በኦርቶዶክሳዊ መንፈሳዊ ትምህርት ውስጥ የምናየው በኦርቶዶክሳዊ በግሪክኛው የሚነሳው ሄዚኪያ ወይም ሄዚኪያዚዝም የሚባል ሄዚኪያ ማለት ውስጣዊ ሰላም ጸጥታ ማለት ነው። የአይምሮ መረጋጋትን ገንዘብ ማድረግ ማለት ነው። በልብ ጸጥታ ውስጥ መኖር ማለት ነው።
ወይም ደግሞ ንጹህ ጸሎት የምትባላለች የመጀመሪያዎቹ ዘመን ላይ የነበሩ ሐዋርያን አበው የሚሏት የአይምሮ ጸሎት ወይም የልብ ጸጥታ ጸሎት ይሏታል። ምንም ቃላት ሳይናገሩ የምትጸልዩት ጸሎት ወይም ደግሞ አጭር የክርስቶስ ጸሎት ይሏታል። ኪሪየ ለይሶ አቤቱ ይቅር በለኝ። ሁሉም ሰው የሚጸልያት አሁንም ተቀምጣችሁ እኔም ቆሜ ሁሌም እንጸልያለን። እየሰራን እየወጣን ይቅር በለን ትሕትና ነው የሚገልጸን፣ እሱ ዝቅታ ነው የሚገልጸው። ስለዚህ በየት ቦታ መናገር እንዳለብህ ወቅ፣ የት ቦታ ደግሞ መናገር እንደሌለብህ ወቅ ነው። በእምነት ሲመጣ ዝም በል እያልን አይደለም። እምነቴማ ይሄ ነው አግባብ በሆነ መልኩ መግለጽ መቻል። አዋቂ ሆነ ከምትሰቃይ አላዋቂ ሆነ መኖር ይሻልሃል ይላል። አዋቂነት ስቃይ ነው። ምክንያቱም እውቀቱ ራሱ በጥበብ የታሸ እውቀት አይደለም። የኦርቶዶክስ እውቀት በጥበብ የተቃኘ እውቀት ነው። በዛው ምክንያት እውቀት ብቻውን አያሻግረንም። ከእውቀት ጋር ጥበብ ግን ማሻገር ይችላል፣ ለትውልድ ይተርፋል። እሱን ይዘህ መኖር አለብህ ነው የሚለው። ስለዚህም አለ ክርስቶስ ትሕትናውን ያስተማረን በቃል ብቻ አይደለም፣ በተግባር ነው። መስቀል ላይ ውሎ ነው ትሕትናውን ያሳየን። ደም ተከፍሎልን ነው ትሕትናውን ያሳየን። ትሑታን መሆን አንደበታችን የሰላ ንጹህ ነገሮችን መናገር የምንችል። አዎ እንደምትጠይቁኝ አምናለሁ። ይህ ዓለም እኮ ትሕትናችን እንደ ሞኝነት ቆጥሮታል። ዓለሙ እሱን ነው የሚነግረን። በሞኝነት ብዙ ሰማዕትነት ሞኞች ናቸው የተባሉ ሰማዕትነት ብዙ ደም ፈሷል፣ ወደ እሳት ተጥለዋል፣ በመጋዝ ተጠልተው። አንድም ቃል ግን ከእግዚአብሔር ከኃይሉ ከእጁ በረከት ወደ ኋላ ላሉ ትሑት የሆነውን ሰብዕናቸውን ያሳዩት። እንደውም ቅዱስ በዚህ በዮሐንስ ወንጌላዊው መምህር በነበረበት ጊዜ ያለው ፖሊካርፕ የተባለው ታላቅ አባት የዮሐንስ ወንጌላዊው ደቀ መዝሙር ነው። 86 ዓመት ሆኖት ሳለ በዘመኑ የተነሱት አላውያን እጅ ውስጥ ወደቀና ፍርድ ቤት ቀረበ። በፍርድ አደባባይ ሆነው አንተ እድሜ ገፋ ሽማግሌ ነህ፣ እድሜውን ምክንያት አደረጉት። ስለዚህ ራስህን አድን፣ ክርስቶስን ካድና ሙት አሉት፣ ወይም ነፃ ሁን አሉት። ከኔ ጋር ናቸው። ክርስቶስን ካድን። ቅዱስ ፖሊካርፕ የተናገሩ የትሕትና ቃል ግን ምን አለ? እኔ 86 ዓመት ሙሉ አምላኬን አገለገልኩት፣ እሱም አልበደለኝም። እንዴት ዛሬ አምላኬን ሰድበዋለሁ አለ። መካድ ስድብ ነው። ከኔ ጋር ናችሁ። አምላካችንን ስንክድ እየሰደብ ነው። ኃጢአት አይሰረይም ነው የሚለው። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይም። እንዴት አምላኬን ሰድበዋለሁ? ዘመኔም አልቋል። ምን ያህል ዘመን እንድኖር ነው? ስለዚህ አምላኬን አላስቀይመውም። ዘመን ሙሉ አገልግየዋለሁ። አሁን የመጣውን ነገር ለመቀበል ዝግጁ ነኝ አለ። ትሑት ሆኖ ራሱን ገለጸ። ከሚያጠፉት ከሚበድሉት ጋር አልታገለም። ይሁን ባካችሁ ትንሽ ልቆይ አላለም። መቆየት የሚችልበትን ትንሽ መላ ሰጥተውት ነበር። የለም በዚህ ውስጥ አልገለጥም፣ እሱን ሳገለግል ለነበርኩት ራሱ ወደ እሱ ዘንድ ነው የሚሄደው፣ አልሰደበውም አምላኬን አለ። የቅዱሱን በረከት ከኛ ጋር ያሳድርብን። እግዚአብሔርን ስናክር ራሱ የጥበብ ቃላቶች ሁሉ ይሰጡናል። በልግስና ውስጥ መኖርን እንጀምራለን። ከእግዚአብሔር ጋር መኖርን እንግዲህ እኔ ጌታና መምህር ሰው እግራችሁን እንዳጠብኩ እናንተም ደግሞ ለሌሎቻችሁ። አሁን እሱ ብቻ አይደለም። በኦሪቱ ትመለከቱ እንደሆነ ቃየል አቤል ገሎ ሲመታ ወንድሙን አቤልን ገሎ ሲመለስ የአቤል ደም ስትጮህ ወንድምህ ቃየል የት አለ አለው። የአቤል የወንድሜ ጠባቂ ነኝ ብሎ መለሰ። ብዙ የአቤል ደሞች ነው በዓለም ላይ የሚጮሁት። ብዙ ኃላፊነት አለብን በወገኖቻችን። ዛሬው ከመካከላችን ውስጥ ያሉ ብዙ የሰው ጆሮ የራባቸው ምግብ ላይሆን ይችላል፣ ከኪሳችን አውጥተን የምንሰጣው ነገር ላይሆን ይችላል። የሰው ጆሮ የሚጠብቁት የሰው አለ የሚሉ ከጎረቤቶቻችን ከወገኖቻችን አሉ። ጩኸታቸው ወደ እግዚአብሔር ዘንድ የደረሰ የት አለ እኔ አላውቀውም የምንልበት ዘመን አይደለም። እኔ ብቻ ልኖር የምንለው አይደለም። ምክንያቱም ይቺ ዓለም የተሰጠችው በጋራ እንድንኖርበት ነው።
በአምስተኛው ክፍለ ዘመን የነበረው ከሐዋርያን አበው መካከል አንዱ ቅዱስ አምብሮስ ዘሚላን የተባለው አባት ሲናገር ምን ይላል? አንተ ለድሃው ስትሰጠው የራሱን ታስረክበዋለህ። ምክንያቱም ይቺ ዓለም የተፈጠረችው ለሀብታሞች ብቻ አይደለም ለሌሎችም ጭምር እንጂ። ይህንኑ ቃል ደግሞ የሚጋራው ታላቁ የዘመኑ የነገረ መለኮት መምህር የተባለው ሜትሮፖሊታን ካልስቶስ ወር ሲናገር ምን ይላል? የክርስትና ጉልላት ትልቁ አሁን የምናየው ጉልላት ከፍተኛውም ልዕልና ይህ ነው። ይኸውም የጋራ ጥቅም የሆነውን ነገር መሻት ነው። እኔ ብቻ ልብላ፣ እኔ ብቻ ልኑር የሚለው ክርስትና አይደለም። አብረን መብላት መጠጣት አለብን ሲሆን እኔ በቃኛል ብለን ሙሉን የምንሰጠው ድምፅ ላጣው ሰው ድምፅ የምንሆነለት አግባብ ባለበት መልኩ ትሁት ሆነን ከትዕቢት ነጽተን። ስለዚህ ይህንን የምናገኝበት ከሆነ አሁንም ወደ እግዚአብሔር አምላካችን እንሄዳለን። እግሩን ማጠብ እግራቸውን ሲያጠብ ስርዓት ነው። አምላካችንን ዝቅ ብሎ የሐዋርያቱን እግር ሲያጠብ መለኮታዊ ትህትናውን ግን ገልጿል። አምላካችን ትሁት የሆነው አምላካችን ዝቅ ብሎ ወደ እግር አባቶቻችን እጅ ሲነሳሱ ዝቅ ነው የሚሉት። ለባለስልጣን ብቻ ለሁሉም ነው። ሕፃኑም አምላክ አለው፣ መልአክም ይጠብቀዋል። ለሁሉም ሰው በሰውነቱ ክቡር ነው። እሱን ማየት የምንችልበትን ነገር ነው። ሌላው የትህትናን ትልቅ መሰረት የምናነብባት የሰው ልጆች የትህትና ከፍታ ምሳሌ የምትሆነው የመድኃኔ ዓለም ክርስቶስ ቴዎቶኮስ ተብላ የተገለጸች ቅድስት ድንግል ማርያም ወላዲት አምላክ ናት። ባጭሩ ሰዓቴም ስለሌለ እሷም ስትጠየቅ መልአኩ ሲነግራት እንዴት ይሆንልኛል አንድ ብላቴና፣ ነገር ግን አለች እነሆ የጌታ ባሪያ እንደ ቃል ይሆንልኝ። ዝቅ ብላ አገልጋይ ነኝ እኔ፣ እንደ ቃል ይሁን ይደረግ፣ ይሄ ይሁን አለች። በትህትናዋ ምክንያት እግዚአብሔር ከፍጥረታት ሁሉ በላይ የነበረውን ከፍታ ከፍ እንድትል አደረጋት። ስግው የሆነው ቃል ረቂቅ የሆነው የማይጨበጠው በጠባብ ደረት ባጭር ቁመት ተወስኖ ለዚህ ክብር የምትበቃዋን ድንግል ማርያምን መርጦ ትህትናዋን ወዶላት በትህትና ልዕልና ውስጥ አምላካችን እኛን ሊያድን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ። ስለዚህ የባሪያይቱን መዋረድ አይቷልና ብላ ጸለየች። ዝቅ የሚሉትን የሚጎበኝ አምላክ ነው ያለን። የትህትናን ትልቅ የከፍታን ምሳሌ የምናንባት ድንግል ማርያም ናት። በዚህ ሕይወት ውስጥ ስንኖር አሁንም በዚህ ጎርጎርዮስ ፓላማስ የተባለውን የድንግል ማርያምን ትህትናን በገለጸበት አንቀጹ ላይ ምን ይላል? ትህትና ድንግሊቱን ሰማይ የማይችሉትን እርሱን ለመቀበል ብቁ ሰማያት የሰማያት ሁሉ ሰማይ የሆነውን አምላክ እሱን እንድትወስድ ብቁ አደረጋት ይላል። ትህትና ድንግሊቱን ሰማያት የማይችሉትን እርሱን ለመቀበል ሰማያት ሊችሉት የማይችሉትን ሁሉ መላእክት የማይዳስሱትን ሁሉ እንድትሸከም ብቁ አደረጋት ብሎ ጎርጎርዮስ ፓላማስ የሰባተኛው ክፍለ ዘመን የቤተ ክርስቲያን ታላቅ አባት ይህንን ገልጿል። በዚህ ሕይወቱ ስንሄድ እኔ የጌታ ባሪያ ማለትን መልመድ እንድንችል ትህትናን ከድንግል ማርያም ተማረ። በጊዜው ትመለከቱ እንደሆነ ቅዱስ ጴጥሮስም ሲናገር በትምህርቱ በጊዜው ከፍ እንዲያደርጋችሁ ከበረታው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ጊዜ ተገልጿል። በጊዜው ዝቅ እንዲያደርጋችሁ ወላዲተ አምላክ ትህትናዋን ወደ ከፍታ እንድንመጣ ወላዲተ አምላክ የሚለው ልዩ የሆነውን ማንም የማይችለው ለድንግል ማርያም ብቻ የተሰጠውን ክብር አግኝተን አምላካችንን እኛን ሆኖ ከኃጢአት በስተቀር እኛን ሆኖ ሁሉንም ነገር የእኛን ግፍ ሁሉ ተቀብሎ ሰዎች አልወደዱትም፣ እሱ ወዶን እሱ በትህትና ተገልጾ የሚያደርጉትን አያውቁምና ይቅር በላቸው ሁሉን በደል እየፈጸሙበት ዝቅ ብለን እሱን እንድንመስል ትምህርት አስተማረን። ከድንግል ማርያም የምንማረውም አንዱ ይሄ ነው። ትህትና ኦርቶዶክሳዊ መንፈሳዊነት ላይ መሰረት ጥሎ ነው የሚሄደው። በዚህ ሕይወት ውስጥ እንድንኖር ነው። ትህትና ራስን ከማታለል ነፃ ያወጣናል። ትሁት ስንሆን ራሳችንን አናታልለው። በእግዚአብሔር ፊት ፍቅርን፣ እውነታን ሁሉ የምንገልጽበትን የእውነት ሰዎች ያደርገናል። እውነት መናገር መቻል። እውነት ስንናገር ብዙ ጊዜ ችግር ይገጥመናል። በእውነት ስንኖር ግን ትህትና በራሱ ቅዱስ ይስሐቅ ሶርያዊ ሲናገር ምን ይላል? እዚህ ላይ ትህትና የመለኮት ልብሱ ናት ነው የሚለው። ከኔ ጋር ናችሁ?
ትሕትና ለመለኮት ለአምላካችን ራሱ ልብሱ ውበቱ ናት። የሚደነቅበት የሚመሰግንበት ነው። ይህንን መለኮታዊ የሆነውን ዝቅ ብሎ እኛን እንደወደደንና እርቃናችንን የነበረው በአዳም ምክንያት ጸጋችን ተገፎ የነበረው መለኮታዊ የሆነ ሱታፌ አምላክ የሚባለውን አማልክት ዘበጸጋ የሚለውን ነገር ሊሰጠን ሊያለብሰን አምላካችን ወደዚህ ምድር ወርዶ ዝቅ አለልን። በምድር ላይ ኦርቶዶክሳውያን እኛ ዝቅታን እንደ ሞኝነት መቁጠር የለብንም። ትሑታን መሆን ነው። የሆነ ወቅት ላይ ሰዎች ይማራሉ፣ መመለሳቸው አይቀርም። እንዲመለሱ ነው መጸለይ ያለብን። እዚሁ ላይ ፈሪሳዊውን ብትመለከቱ አንድ ፈሪሳዊና ቀራጩ ብዙ ጊዜ ተመራቸዋል። ወደ ቤተ መቅደስ ሲገቡ ፈሪሳዊ ሰው በመመጻደቅ እንደዚህ ኃጢአተኛ ሰው ስላላደረከኝ አመሰግንሃለሁ፣ ያ ቀራጩ ደግሞ አምላኬ ሆይ ከፍ ብዬ አንተ ማየት የሚያስችለኝ ምንም በጎ ነገር የለኝም፣ ዝቅ ብሎ አቤቱ ማረኝ። ከኔ ጋር ናችሁ? ዝቅ ሲል ከዛ በኋላ አምላክ ሲናገር ምን አለ? መልሶ ያለው ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ዝቅ ስንል ቅድስናን፣ እውነትን፣ ጽድቅን ይዘን ወደ ቤታችን እንሄዳለን። ዝቅ ማለትን መልመድ። ዝቅ ብለን ነው የቅድስት ቤተክርስቲያንን አውደ ምሕረት የምንስመው። ዝቅ ስንል ከፍታን ያድለናል አምላካችን። በዚህ ታሪክ ውስጥ ኦርቶዶክሳዊ ትርጓሜውን በደንብ ማየት አለብን። ነገረ ድህነትን በዚህ ውስጥ ስለምናይ ራሱን የቻለ ነገር ድህነት የሚገኘው በውጫዊ ተግባር ላይ ውጫዊ የሆነው ነገራችን ብቻ እንደው ትሑታን ስለሆነናል። ውስጣዊ የሆነ የሚታገለን የትዝብትና የትዕቢት መንፈስ መውደቅ አለበት። እሱ ሲወድቅ አሁንም እግዚአብሔር ወደ ምሕረቱ ይወስደናል። እሱም ማየት የምንችልበት ነው። የመጨረሻውም አነሳው ይህንን ትሕትናን ማየት የምንችልበትን ዮሐንስ ዘሰዋስው የሚባል የመሰላል 30 መሰላልን ስሎ በተለይም ለባሕታውያንና ለመነኮሳት በሚገልጸው አንቀጹ ላይ ለሁላችንም በሚመች አይነት መልኩ የጻፈው ጽሑፍ አለ። እዚህ ጽሑፉ ላይ ራሱ ምን ይላል? ዮሐንስ ዘሰዋስው ጋኔን ሊመስለው ወይም ሊያሸንፈው የማይቻለው ብቸኛው በጎ ነገር ትሕትና ብቻ ነው አለ። ከኔ ጋር ናችሁ? ሁሉንም ነገር መምሰል ይችላል። እርኩስ መንፈስ ጻድቅም መምሰል ይችላል። ጾሚም ጸላይም ሊመስል ይችላል። ሊያስቀድስም በሚመጣ አይነት መልኩ መስሎ ሊመጣ ይችላል። ነገር ግን በጣም የሚቸገረው ትሑት ሆኖ መምሰል አይችልም። ለምን? ውድቀቱ በትዕቢት ስለሆነ። ሰዎች ትሑታን ሳይሆን ውስጣቸው ትሑታን ሳይሆን በትዕቢትና በትዕዝት ኖሮ ግን አፋዊ ገጽታቸው ውጫዊ ገጽታቸው ትሑት መምሰል ሆኖ የሚመሰል ከሆነ አንድ ቀን ግን ውስጣዊው ነገራችን ይወጣል፣ ማንነታችን ይጋለጣል። ራሳችንን መምስለን ነው መኖር ያለብን። ራሳችንን ፈልገን ማግኘት ነው ያለብን። ስለዚህ እሱን መምሰል አይችልም ነው የሚለው። በዚሁ ላይ ይህ አባባል ልዩ የሆነ ባህሪ ነው የሚገልጸው። ርኩሳት መናፍስት የተወሰነ ውጫዊ ነገሮችን መምሰል ይችላሉ፣ ግን ውስጣዊውን ነገር ማግኘት አይችሉም። እግዚአብሔር ትሕትናን ግን ለምን ፈለገ ብለን እንጠይቅ ይችላል። እግዚአብሔር በፍጹም ከስነ ምግባራት መካከል ውስጥ መሰረት የሆነው ራሱ ፍቅር እንኳን ትልቁ ቢሆንም ትሕትናን ግን በጣም ይወዳታል። ሐዋርያው ቅዱስ ያዕቆብ ሲናገር ምን ይላል? ያዕቆብ ምዕራፍ 4 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣቸዋል ይላል። እጅግ የተቆራኘ ፍቅር አለው ከትሕትና ጋር ዝቅ ማለት ነው። እሱም ስላሳየን ዝቅ እንድንል ይፈልጋል። በተመሳሳይ መልኩ ቅዱስ ዳዊትም በመዝሙረ ዳዊት መዝሙር 38 ላይ ከቁጥር 6 እግዚአብሔር ልዑል ነውና ዝቅተኛውንም ያያል አለ። ዝቅ ያለውን ይመለከታል። የወደቀውን ማየት የሚችል አምላክ ይፈልገናል። ዝቅ ያለውን የተሰቀለው አምላክ ሁላችንንም ይፈልጋል። የሚጠለው የለም። ትሑት ሰውነት መልካም የሆነ ስጦታም አለው። ይህም በበጎ ሕይወቱ የሚገለጽ ነው። ስለዚህ ትዕቢት ራሱ መሰረታዊ ነገሩ ምንድነው? እኔ እችላለሁ ነው፣ አደርገዋለሁ ትዕቢት። ትሕትና ግን ምን ጊዜም ችሎታውን ለአምላክ ነው የሚሰጠው። እግዚአብሔር ይችላል። በእግዚአብሔር ኃይል አለን። እግዚአብሔር ያከናውንልናል። በእግዚአብሔር ጥበብ ውስጥ ሁሉ እንኖራለን። ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? መልሶ ትሕትና የበጎ ምግባራት ሁሉ ስር፣ እናትና ሞግዚት፣ መሰረትና ማሰሪያ ናት ይላል። ለሁሉ ነገር ማሰሪያችን ትሕትና ናት። ፍቅር አለን እንኳን ብለን ፍቅራችን በትሕትና መገለጽ ካልቻለ አሁንም የከሸፈ ነው የሚሆነው። በዚህ ሕይወት ውስጥ እንድንኖር
ቅዱሳን አባቶቻችን መምሰል የምንችልበትን ነገሮች ማየት አለብን። የአምላኬን ሕማም እመስል ዘንድ እቀበል ዘንድ አቤቱ ፍቀዱልኝ። ቅድም አግናጥዮስ ምጥውላንበሳ የተናገሩ እባካችሁ ክርስቲያኖች ወይ መማለጃ ሰጥታችሁ በምድር ላይ ተቅበዝብዤ ከምኖር አሁን እንኳን አለ የአምላኬን ሕማም ተቀብዬ እሱን እመስል ዘንድ ፍቀዱልኛል። እግዚአብሔርን መስለን እንድንኖር ዓለም አይፈቅድልንም። እኛ ግን ከዚህ ዓለም ጠባይ ወጥተን ከቁሳዊው ዓለም ይህ ማለት ሳትበሉ ሳትጠጡ ኑሮ ሳይኖራችሁ ሳትነግዱ ዝም ብላችሁ ኑሩ ማለት ነው። እንዲሁ ዝም ብሎ በተቀመጣችሁበት ከሰማይ ይወርዳል ማለት ነው። የምትሰሩት እንዲባረክ እውነተኞቹ የምታገለግሉት አገልግሎት ዝቅታ ባለበት ወደ ከፍታ የሚያድግ ይሁን። እግዚአብሔር ይባርክላችኋል። ቅዱስ ፖሊካርፖም የሚያስቀምጥልን ነው። በጊዜው ሲል በጊዜው እያንዳንዱን ቅዱስ ያዕቆብ ሲያነሳ ራእዩን ገና እስከ ተወሰነ ጊዜ ድረስ ነውና እያለ የሚነግረናል ቅዱስ ዕንባቆም ከትንቢተ ዕንባቆም ምዕራፍ 2 ከቁጥር 3 ላይ። ስለዚህ ወደ ሱታፌ አምላክ ሊያመጡ የሚችሉትን ነገሮች በደንብ ተገንዝበን መሄድ አለብን። በዚህ ውስጥ ስንኖር እግዚአብሔር አምላካችን የልዕልናውን ጥግ ይሰጠናል። እንደ መጨረሻ የምናየው ምናልባት ማጠቃላይ የማደርገው ነገር እንዴት በተግባር እንግለጸው? በትህትናን አንደኛ ተግሳጽና በተግሳጽ ህይወት ውስጥ የምንኖርበትን የደስታ ህይወታችንን ፈልገን ማግኘት አለብን። ተግሳጽን መውደድ አለብን። ተግሳጽ ቸል የሚል የራሱን ነፍስ ይንቃል። ዘለፋን የሚሰማ ግን አይምሮውን ያገኛል፣ ወይም ደግሞ ዕውቀቱን ጥበቡን ይገለጽለታል። ይህ ምሳሌ 15 ላይ የምንረዳው ነው። ክርስቶስ ደቀ መዛሙርቱ እኔ እንዳደረግኩላችሁ እናንተ ደግሞ እርስ በርሳችሁ ምሳሌ ሆናችሁ አድርጉ ብለው እንደሰጣቸው ሌሎችን በፍቅር ማገልገል መልመድ አለብን። ማፍቀር አለማፍቀር አንችልም። ፍቅር ተፈጥሯዊ ነው። ሰዎች አፍቅሩኝ ብሎ ማስገደድ አይችሉም እንጂ እንደውም አልፎ ተርፎ ገዳዮቻችንን እንኳን እንድናፈቅር ጠላቶቻችን ውደዱ ነው ያለው። የክርስትናው ትልቁ ጥግ በጣም ከባዱ ፍቅር ጠላትን መውደድ። በዚህ ውስጥ እንድንኖር ነው። ክብር ለእግዚአብሔር መስጠት፣ ሰዎችን ማድነቅ ማክበር መልመድ አለብን። ለትህትና ዘወትር በጸሎት ምንለምን ጌታ ኢየሱስ ክርስቶስ ሆይ የእግዚአብሔር አብ ልጅ አቤቱ እኔን ማረኝ ይቅር በለኝ እግዚኦ መሐረነ ክርስቶስ የምንለው ነው። ከዕለት ከዕለት ሁልጊዜ በንስሐ ውስጥ መኖር መልመድ። ቅዱስ መጽሐፍ ለምሳሌ ስናነሳው መጽሐፈ መነኮሳት ንስሐ ሰተሁ በተጸጋ እምድኅረ ጸጋ ነው። ንስሐ ማለት በጥምቀት ካገኘናት በጥምቀት ያገኘነው ልጅነት ከሱ በኋላ የምናገኛት የይቅርታ በር ነው የሚላት። አረቦ እናት ብሎ ነው የሚያስቀር ይቅርታ የምናገኝባት ነው። ሞትን ማሰብ ብዙ ጊዜ ይከብደናል። ሰው እንዴት ሞትን አስብ ይባላል? ጨለማ ይመስላል። ሞትን ማሰብ ግን ለክርስቲያኖች የልዕልና ጫፍ ነው። ሰው መሄዳችን አቃል መሞት ማለት ግን መጨረሻ መሆን ማለት አይደለም። ለክርስትና ሌላ ህይወት የምንኖርበት ጅማሮ ነው። ሰማያዊ ህይወታችንን የምንጀምርበት ነው። ሁሌ ሞት ስናስብ ግፍ ይቆማል። ሞት አለብኝ ስንል እጃችንን በሰዎች ላይ ማንሳት፣ ሰይፍ ማንሳት፣ ሰዎችን ደም ማፍሰስ እናቆማለን። ሰው ሞቱን ማሰብ ሲያቆም ነው ግፍ የሚፈጽመው። እኔ ብቻ ልኖር ብሎ በጥቃቅን ቁሳዊ ነገር ተጠምዶ አይምሮ ሲደነዝዝ ንጹህ የሆነውን ሰው ደግ የሆነችዋን እናት በማህፀኗ ሕፃን ልጅ ያለውን ማህፀኑ ውስጥ ያለውን ይህንን በሰይፍ በስለት እንዲጠፋ ያደርጋል። ሞቱን የሚያስብ ሰው ግን ምንጊዜም ለሰው ልጅ ክብር አለው፣ በክብር እንዲገለጽ ያደርገዋል። ቅዱሳንን ህይወት ሁልጊዜ ማጥናት፣ ህይወት አድርጎ መኖር። ቅዱሳን በተግባር ላይ የዋለችው ትህትናቸው ፍጽምት ናት። የእነሱ ህይወት ጸጋቸው እጅግ ረቂቅ ስለሆነ ሰዎችን ወደ ማድነቅ እንሄዳለን። ሰው መደናነቅን መልመድ አለብን። እሱ እኮ ብለን እንዲህ ያለው ግን ብለን ከምናፈርስ ሰዎች መልካም። አሁን ዘማሪው ሊቀ መዘምራን ሲዘምሩ ሰምታችኋል አይደል? ግልጽ ነው። ማድነቅን መልመድ አለብን። በሱ ውስጥ እግዚአብሔር ነው የምናደንቀው። ሰዎችን ስናገን የእጁን ስራ የሆኑትን ስናደንቅለት አምላካችን እሱን እያደነቅነው ነው። ስንዘምር በዝማሬ ውስጥ ጣዕመ ዜማውን ስንሰማ ቅዳሴውን ስናደርግ ተሳትፎ ይኖረናል። ከእግዚአብሔር ጋር መኖር እንጀምራለን። ያን ጊዜ አድናቆታችን ከፍታ ይሆናል። ተራ የአፍ አድናቆት ብቻ አለ። እንዴት አድርጎ ዝማሬውን አቀረበው! ወንድማችን ሊቀ መዘምራን
ቴዎድሮስ ከአፍ ከአንደበት ይወጣና ልባዊ እንድንሆን ያደርገናል። ዝቅ ማለትን እንማራለን። እሱን መያዝ አለብን። ሌላው በሚስጥራት የቤተ ክርስቲያን ውስጥ ተሳታፊ ይሆናል። ስጋውን ደሙን ተቀብለን ንስሐም ተቀብለን ወደ ጥምቀት ያመጣልን አምላክ ቅባ ሜሮን ያገኘንበት የታተምንበት ሱታፊ አምላክ ለማግኘት የምንሄድበት በንስሐ ውስጥ ስንኖር አሁን ልዕልናውን ከፍታውን ማግኘት እንጀምራለን። ወደ ከፍታው የሚያደርሰንን ዝቅ የማለትን ሕይወትን ገንዘብ አድርገን በእርገት የገለጸን አምላካችን ወደ ከፍታው እንዲወስደን ከትዕቢት የነጻ ኦርቶዶክሳዊ ልቡና ሊኖረን ይገባል። በዚህ ውስጥ ዓለም ራሱ የሚነግረን ከፍ ማለትን ማግነንን ነው። ክርስቶስ የሚነግረን ግን ራሳችሁን ካዱ ባዶ አድርጉ ነው። ዓለም የሚነግረን ክብርን ፈልጉ ነው የሚለን። ክርስቶስ ግን ትሑታንን ሁኑ፣ ትሑትን ሆናችሁ ተገለጹ ነው የሚለን። ስለዚህ በትሕትና ውስጥ ስንገለጽ ሕይወታችን የተቃኘ ይሆናል። እግዚአብሔር በእኛም ጋር ይኖራል። የመጣብን ሁሉን ነገር እግዚአብሔር ከሀገራችን ከዓለማችን ላይ አንስቶ የትዕቢትን መንፈስ የአጋንንትን መንፈስ ሁሉ አጥፍቶልን እኛም በትሕትና ተገልጸን በዝቅታችን ውስጥ ወደ ልዕልና እንዲመልሰን የአምላካችን የእግዚአብሔር ቅዱስ ፈቃድ ይሆንልን። የድንግል ማርያም ረድኤት በረከት ከእኛ ጋር ይሁን። መልአኩ ይርዳን። ቅዱስ ሚካኤል በቸርነቱ ይጠብቀን። ሀገራችን የኢትዮጵያን ሰላም ያደርግልን። ይቆያል።